ልትል ነው። አመመኝ ደከመኝ ልትል ነው። ነው አይዞ ወገቤን እንዳታስተውሉ። አነ ለሐቅ ለፍጡር አይሰጥም፣ ለፈጣሪ ብቻ ነው። ተስማማ። ፔሬድ። ቃል በቃል ክርስቶስ እኔ እውነት ነኝ ብሎ ተናግሯል። ሐቅ ነኝ ወይም እኔ እውነት ነኝ ያለበትም ማስረጃ ስቴስ አንድ ጥቅስ ብቻ ቁርአንህን ያዝና ከዛ ውስጥ ሜቢ ከተገኘ ፍየሏና ካልበላችሁ ዑስማን ካቃጠለ ውስጥ የተረፈ ካለ እኔ ሐቅ ነኝ ያለበትን አንድ መረጃ ስጠኝ። ህይወት ነው ይላል። ድገማው። እርሱ እውነተኛ አምላክና የዘላለም ህይወት ነው። እውነት ማን ነው? ክርስቶስ። አነ ለሐቅ ያለው ማን ነው? ክርስቶስ። እንዲህ ይላል የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ እንደመጣ ይሄንን የማይቀበል ልጅ የለውም ብሎ ኢየሱስን ልጅነት የእግዚአብሔር ልጅነት የሚክር ካለ እሱ ሐሰተኛ ነው፣ የዲያብሎስ ልጅ ነው። እውነተኛም እችን ዘገምታ ታስገባት ተሰሮና ትማር። እውነት ነው። እግዚአብሔር በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውቀት ያላቸው ካላችሁ ይሉ። ዝም ብለው ድንቁርና ውስጥ ያሉ እስልምናን የማይወክሉትም እነኛ አያውቁትም። በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። የእግዚአብሔር ልጅ ያ የመጣ እውነተኛ ነው። እውነተኛም በሆነው በእርሱ አለ። ምን በሆነው? እውነተኛ በሆነው በእርሱ አለ። እርሱ ምንድን ነው? ልጁ። እርሱም ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። አነ ለሐቅ ስላለ ማለት ነው። እኔ እግዚአብሔር ልጅ ነኝ፣ እኔ እውነት ነኝ ስላለ ማለት ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ህይወት ነው። ራእይ ምዕራፍ 19 ቁጥር 13 ነው። ይፈቱ ዝቅ አድርገው እስኪ ከቁጥር 11 አካባቢ 11 ጀምራ አንበው። መልካም። ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠም የታመነ እውነተኛ ይባላል፣ በጻድቅም ይፈረዳል ይዋጋልም። በስርዓት አንብብ። መልካም። የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በእርሱ ላይም ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ታንኪዩ። እርሱ ምንድን ነው? እውነተኛ ማን ይለዋል? ቁጥር 11 እውነተኛ አምላካችን እውነት ተብሎ ይጠራል። እውነተኛ ይባላል። ማን ይባላል? እውነተኛ ይባላል። አነ ለሐቅ። ኦኬ። ከድር እንኳን ደህና መጣ። ሰላም ነው። እንዴት ነው? ባለፈው ጥያቄ ጠይቄ ደከመኝ አመመኝ በእንግሊዝኛ ብታነቡ ይሻላል የበለጠ
ትርጉሙ ይረዳል። ኦኬ أنا فاعبدني وأقيم الصلاة لذكري. ኦኬ እስካሁን አረብኛ ውስጥ ጆሮዬ እንደሆነ አንዴ ድገመው እስኪ። ጆሮዬ ነው ፕሊዝ፣ አንዴ ድገመው እስኪ። ጆሮዬ ነው መሰለኝ አና ለሐቅ የሚል አልሰማሁም እስካሁን። ወይንም ድገመው እኮ መጀመሪያ ይሄን አንብበው አልኩህ። ሐቅ የሚለው ሌላ ቦታም ታገኘዋለህ። መጀመሪያ ይሄን አንብበው ነው አለ ብለህ አይደል እዚህ የመጣኸው ነው? የለም እዚህ ጋር አይ አንተ የጠየቅከው ምንድን ነበር? መጀመሪያ ሐቅ አሁን ሐቁን ከሆነ ችግር የለም እፈልግልሃለሁ፣ አሳያለሁ። አይ ከድር ጥያቄያችንን ሳሰማው ነው የገባኸው እንዴ? አናል ሐቅ ብሎ የጠራው ራሱን የቱ ጋር ነው? አናል ሐቅ ብሎ አላህ የጠራበት አንድ ማስረጃ ስጠህ። አሁን ማንበብ ከበደ፣ አንብበው በአማርኛ። ኦኬ ቴንክ ዩ። በቃ አጎቴ በሽር እንኳን ደህና መጣህ። እስልምና እንደዚህ ነው። እውነት ስለሌላቸው የሚጠየቁትን አይመልሱም። ቶፒክ ሽፍት ነው የሚያደርጉት። ያልተጠየቁትን ነው የሚመልሱት። በተለያየ ፕላትፎርም ላይ ለምታዳምጡ ወገኖቻችን ይህ እስልምና ነው። ይህ የድራማ ቤት ነው። ይህ የውሸት ቤት ነው። ምክንያቱም እነሱ ሙስሊሞች ናቸው። ምክንያቱም የመሐመድ ተከታዮች ናቸው። ምክንያቱም ያለ ውሸት መቆም አይችሉም። አሳ ከውሃ ውስጥ ከወጣ እንደሚሞት ሁሉ እስልምናም ድራማ ካልሰራ፣ እስልምናም ካልዋሸ ህልውና የለውም። ምክንያቱም እነሱ የተሰሩት የሚኖሩት ለሴጣን ለአባታቸው እሱ በማገልገል ውሸት በመስራት ድራማ በመስራት ስለሆነ ምክንያቱም ሙስሊሞች ናቸውና። እኔስ በደንብ አስተውሉ። ቶፒካችን ምንድነው? እሱ እውነት ማን ነው የሚል ነው። እውነትን ፍለጋ ላይ ነው። እውነት ማን ነው? አና ሐቅ ብሎ የጠራ ፍጡር አለ ወይ? በእስልምና ካለ ይቻላል ወይ? እኔ እውነት ነኝ ብሎ ራሱን መጥራት ለፍጡርም ደግሞ እርሱ አልሐቅ ነው ተብሎ ሊሰጠው ይችላል ወይ? ይህንን ነው የጠየቅነው። አጎቴ በሽር ኦኬ፣ ሰላም ነው አለን። አማን ናቸው? እንዴት ነህ? አለሁ። ኔትወርክ ትንሽ ትን እያለ ኮንስታክ እያደረገብኝ ሳወራ። ግን ተጠፋፋን ከሆነማ ተጠፋፋን ነበር። አንተም ጠፋ፣ እኔም ጠፋው፣ አንተም ጠፋ። ምንድን ነው መለው? ሚዩት የምታደርግኝ እንዴ? ያልተጠየቀውን እየቀባጠርክ ስለሆነ አና ለሐቅ ብሎ የተጠራበት አለ። ምንድን ነበር መልስ? የምን ነበር? ያልጠየቅንህን እየሰጠህን ነው። አና ለሐቅ የሚለውንም አረብኛ ውስጥ አላሳየህም። መጀመሪያ አንብበው ቅድም ያልኩ ነበር ግን እሺ አሳየህን። አልሐጅ ግባ። ቀጥል። 22 ግባ። 20 ቁጥር ስንት? 22 ሐጅ ግን ሚዩት አታድርገኝ። የጠየቅኩህን ግን በደንብ ስማ። ቆይ አትክፈተው። ምን ብዬ ነው የጠየቅኩህ? እኔ እውነተኛ ፈጣሪ ነኝ። የጠየቅኩህ ምንድን ነው? እኔ እውነት ነኝ አና ለሐቅ የሚል አሁን ቁርአን ምንድን ነው? አንተ ነኝ የሚል መሆኑን እኮ ይሄንን ነው የምታመጣልን። እናንተ ኤግዛክት ወርድ ፋላሲ እኛን እንደምንጠይቁ እኛም እንደምንጠይቃችሁ እንድታውቁት ነው። ቁርአን የማን ቃል ነው? ማን የሚያወራው? ያበበ የሙሐመድ የጂኒዎች የብዙ ቃል ነው። የጂኒዎች ሾፍና የምትሳደብ ከሆነ ደስ አይልም። አንተ ለምን አሾፋለሁ? ጭንቅላት ያለው ለምን አሾፋለሁ? ቆይ እኮ ባሽሙር እኮ ነው እያወራ ያለው እንዴ። አላህ ሚስትም ልጅም የለውም ያለው አላህ ነው ወይንስ ጂኒዎች ናቸው? ይኸውልህ ጥያቄህ መጠየቅ ትችላለህ ከፈለግ። ቁርአን የማን ነው? ወደ ቶፒኩ ግባ። ጥያቄው በደንብ ስማ። ድገመው። ምንድን ነው የጠየኩህ? ብለኸዋል እኮ ግባና አልሐጅ። የጠየኩህ ምንድን ነው? አልሐጅ ግባና 62 የጠየኩህ ጥያቄ ምንድን ነው? ድገማ አንተ። ለምን ደግሞ አለ? የጠየኩህን ሰምተኸኛል። ለምን መልስ እየሰጠኸኝ ነው? እውነታ ነኝ ብሏል ወይ? እኔ እውነት ነኝ የሚል ጥያቄ መልስ ነው የምታመጣልን። በደንብ አስተውሉ።
እኔ እውነት ነኝ ያለበትን ነው መረጃ ይሰጣል። ጓይ ክፈትለት። እንክፈትሽ ሱራ 22 ቁጥር 62 ላይ ወንድማችን እኔ እውነት ነኝ ብሎ አላህ ተናግሯል ብሎናል። እሺ እስቲ እንመልከቱ። ሱራ 22 ቁጥር 62 ላይ እንደዛ ይላል። እስቲ እንመልከተው። ይህ አላህ ይላል። ምንድን ነው የሚለው? ይህ አላህ ይላል። ማን ነው ይህ አላህ? ይህ እያለ ያለው ማን ነው? ተናጋሪው ማን ነው? ቃሉ የአላህ ነው። አሃ ቃሉ ነው ስለ አላህ እየተናገረ ያለው ራሱ አላህ ለማን ነው የሰጠው ቁርአኑ? ይህ አላህ እያለ ያለው ማን ነው? ይቅርታ ስልክ ገባብኝ ስለሆነ አይዞ ዝጋው። ይህ አላህ እያለ ያለው ማን ነው? ተመለስ። ቁርአኑ የአላህ ነው አልኩ እኮ። እኔ ጫላ ነው ወይስ የጨቡዴ ነው ብዬ አይደለም የጠየቁ። ይህ አላህ እርሱ እያለ እያወራ ያለው ማን ነው? እስኪ መልሰና አንብበው። ምንድን ነው የሚለው? ይኸው እያነበብ ነው። ይህ አላህ እያለ ያለው ማን ነው? እያወራ ያለው ማን ነው? ኦኬ አንተ የፈለግከው አላህ እኔ ራሱ በራሱ በቃ አምጥተሃል እኮ አሁን ይሆነኛል ብለህ መልስ ይሆነኛል ብለህ አምጥተሃል። ይህ አላህ እርሱ እያለ እያወራ ያለው ስለማን ነው? ማን ነው የሚያወራው? ችግር ለማውጣልህ ቁጥሩን ስለማላውቀው ነው እንጂ ለምንድን ነው አውጥተሃል? መረጃ መጣው አገኘው ብለህ እኮ መጥተሃል እኮ ይሄ የሚላል እኮ እኛ አንተ እኮ የምታምነው ሌላ ነው አይደል? እኛ ምናምነው ደግሞ የአላህ ማን ነው ይሄ የሚያወራው ማን ነው? ይህ እያለ እያወራ ያለው ማን ነው? ለምሳሌ እኔ ይህ እፎይ እርሱ እውነተኛ ነው እያልኩኝ ነው። እኔ ማንን? እፎይን። ይህ አላህ እርሱ እያለ ያለው ማን ነው? ጅብሪል አለይሂ ሰላም። ቴንኪው ጅብሪል አለይሂ ሰላም ምን እያለ ነው ስላላ? ይህ አላህ እርሱ አይደለም። ተረጋጋ። መጀመሪያ የአላህ ቃል ነው። እኛም ለዚህ ነው ቁርአን የተለያየ አካላት ስም ነው ወሬ ነው የምንላችሁ ለዚህ ነው። ስለዚህ የማን ቃል ነው ይሄ? የጅብሪል ማለት ነው። ይህ አላህ እርሱ አለ። ኦልራይት ቀጥል። ስማ መጀመሪያ መጀመሪያ ቅድም አልሐጅ ነው አይደለ? ስለ አልሐጅ ሱሮ ምንድን ነው ብለህ መጀመሪያ ጠይቅ። ስለምንድን ነው ስለምን የሚያወራ? አሁን ቁርአን ላይ ምንድን ነው የሚለው? ቁርአን ስለምን ያወራል? ይህ አላህ እርሱ ብሎ የተናገረው አላህ ሳይሆን አይምን ጅብሪል ነው አይደለ? የጅብሪል ነው አይደለ? ሚውት እያደረከኝ ታዲያ እንዴት ነው የምመልስልህ? ማንም አላደረገ። ይኸው እጄ እዚህ ነው። ማንም አያደርግህም። ይህ አላህ እርሱ ሚውት ካደረጉ ስክሪንሻት አድርግና አሳይ፣ እቀጣለሁ። ምክንያቱም ሚውት ብትደረግ ያሳየኛል። እኔ አሳየኝ፣ ስክሪንሻት አድርግና። ማንም አያደርግህም። ምኑን አውቀኸው? ለምን ሚውት እናደርጋለን? ፈታ እያልንብህ ነው። እንደውም ሚውት ባታደርግ ብዙ ስለምትስት እስልምና ምን እንደሆነ ሰዎች ዝም ብለህ ካትዘባርቅ አንተ አሁን ዝም ብለህ አትዘባርቅ። እኔ ራሴ ጥያቄ አለኝ ለአንተ ማለት ነው። አንተ የጠየቀኝ በሙሉ አስተናግጃለሁ። ገባህ? አይደለም አንተ አይደለም የምጠይቅኝ። የእኔ ጥያቄ ፈርተህ ቆረጥክ እኮ ባለፈው አመመኝ ቆረጠኝ እኮ አልክ እንዴ? አሁን የተጠየቀው መልስ። አሁን ደግሞ የአንተን ጥያቄ ለማስተናገድ የኔን ጥያቄ ታስተናግደኛለህ። በኋላ አመመኝ ደከመኝ ልትል ነው። አይዞህ ወገቤን እንዳትል በደንብ አስተውሉ። አነ ለሐቅ ለፍጡር አይሰጥም፣ ለፈጣሪ ብቻ ነው። ተስማማ። ፔሬድ። ቃል በቃል ክርስቶስ እኔ እውነት ነኝ ብሎ ተናግሯል። ብዙ ቦታ ላይ እርሱ እውነት ነው ተብሎለታል። እርሱ እውነተኛ አምላክ ነው ተብሎለታል። በእርሱ ሴንስ ከሆነ በእነሱ ሎጂክ ከሆነ ይህን አንቀበልም። እርሱ እውነተኛ አምላክ ሲባል ኖ እኔ ያለበትን ይሉን የለ። ይኸው ቃል በቃል ለእርሱ ምን አመጣን? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ ያለበትን አመጣን። ቃል በቃል እናንተ ደግሞ አላህ እኔ እውነት ነኝ ያለበትን አንቱ። ፍጡር እኔ እውነት ነኝ ካለ ይገደላል። እንደ እስልምና አስተምሮ ይታረዳል። ባይዘ ያለ አረቢ እንትና የተገደለው ቅድሚያ እጅና እግሩ ተገረፈ፣ ተደበደበ። ከዛ በኋላ እጅና እግሩ ተቆራረጠ። ከዛ በኋላ ተሰቀለ። እንደዛ ነው የተገደለው። አነል ሐቅ ስላለ ማለት ነው። ምክንያቱም ለፍጡር ማይሰጥ ስም ሐቅ ምትለውን እውነት ምትለውን ሰጠ በሚል ወሰደ በሚል ስታወራ በማስረጃ እያወጣክ ቅድም እኮ አነበብ ነው እኮ ባግዳድ ውስጥ ተሰቅሎ እንደተገደለ አላሳየንም እንዴ?
እንዳወጣው አሳያቸው። ዝም ብለህ እንትን ሲሆን የት ነው የመጣው? ሶርሱ ከማን ነው? ምንም ችግር ኦኬ ያው የአህመዲን ጀበልን ክፈተው አንዴ። እሺ መልካም። እሺ ማን ይላል እስቲ ወንድማችን? ማን ይላል? ሶስት ነው ያልኩህ። እሱን ሳይሆን ሶርስ የመጣበት ይሄው መጽሐፉን ሙሉ የት ነው የገባው ማለት ነው። ይሄው ገልጽ 41 እና 21 ላይ ማግኘት ትችላለህ። መጽሐፉ 21 ላይ 21 ላንብበው። 21 ላንብበው። መልካም ገልጽ 21 ላይ እንዲህ እኮ እያሳየክ እንደዚህ አለ ምናምን ብለህ ሶስቱን ግባና ለምሳሌ አህመድ ጀበል አልከው አይደለም? እኔ አሁን አህመድ ጀበል ብዬ እዚህ መጻፍ እችላለሁ። ከዛ ዌብሳይት ክሬት ማድረግ እችላለሁ። ገብቷል? ከዚህ እንደመጣ ሁለታው መጽሐፍ ነው የከፈትኩልህ ወንድማችን። መጽሐፍ ነው የማን መጽሐፍ? አህመድ ጀበል የጻፈው መጽሐፍ። ይሄው ከፈትኩልህ። በቃ ሰዎችም እዚህም ስላሉ እንዲሰሙና እንዲያዩ ነው። ገባህ? ስታወራ በማስረጃ ካልሆነ ቅጥፈት ነው የሚሆነው። ብዙ ይህ መጽሐፉ እንደምትመለከቱት አህባሽ እና ያላ ባህሪያት ለማምታታታቸው የተሰጠ ምላሽ ማን አህመዲን ጀበል ይላል። እሺ እንደ እያያችሁኝ ነው ገልጹ ማሳልፈው። ይኸው እንደዚች ማውጫ ይላል። ከዛ እያለ ገልጽ ስንት ላይ ይሄዳለሁ? 21 ላይ ይሄዳለሁ። ገልጽ 21 ላይ ሲሄድ ምን ይላል እንመልከተው። ቁጥር 8 ላይ እንዲህ ይላል። ሁላችሁም እያያችሁ ተመልከቱ። የማንን ታሪክ እናያለን? ሐለጅ የሚባለውን ሰው ታሪክ እናያለን። አልሀጅና ኢብኑ አረቢ ይኸው ዙም እያረኩኝ በደንብ አሳያለሁ። ወደዚች ጋር ግልና እንዲታየህ አይ ቲንክ አሁን ይታያል በደንብ ብዬ አስባለሁ። ኢብኑ አረቢ መሰሉት ሱፊ ነኝ ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናቸውን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ ተመልከት። አልሀጅ ማን ነው ሀቅ በሚል ጥያቄ ጀመረና ኦኬ አነል ሀቅ ማለትም አልሀቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች ተመልከት አልሀቅ የምንለው ምንድነው? አላህን ብቻ ነው ይላል። ማንን ብቻ ነው? አላህን ብቻ ነው። ሰውየው ግን ራሱን ምን ብሎ ጠራ? አልሀቅ ብሎ ጠራ። ይኸው ተመልከት፣ አልሀቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። እባክህ እየተነበበ ጣልቃ አይገባምሽ። አንዴ ዝም ብለህ ለማስተካከል ፈልጌ ነው እንጂ ቀጥልሽ፣ ችግር የለውም። ይቅርታ እየሰማሁ ነው፣ ችግር የለውም። ስማሽ፣ ይህንንም እንዲተው ቢመከር እምቢ አለ። ይህ ሰው እምቢ ማለቱ ምን አስከተለበት? በዚህም የተነሳ በጊዜው የነበረው የባግዳድ ሐሊፋ በምን ቀጣው? እስቲ አንብብልኝ ካሊድዬ። በምን ቀጣው? ካሊድ ሳይሆን ከድር። የባግዳድ ሐሊፋ ነው የሚለው እዚህ ጋር አይደለም። ኦኬ አንተ አይጠራህ ከድር ካሊድ ስላልከኝ ከድር አልኩት። እሺ ከድር፣ እሺ ይቅርታሽ፣ ካሊድ ካልኩኝ በምን ቀጣው ይላል። እስኪ ምንድን ነው የሚለው እንደገና? እዚህማ ያው በስቅላት ስልክ ምንድን ነው? አሁን እኮ ይሄ እውነት ነው። መጽሐፉ እኮ ሐዲስ አይደለም ያመጣው ታሪክ ነው፣ ስቶሪ ነው። አንድ ሰው ነው። ይህንን እንዲተው ቢመከር ይላል አይደል? መጽሐፉ ሐዲስ አይደለም። አጎቴ ሚዩት አድርጉት። ይህን እንዲተው ቢመከር እምቢ አለ። በጊዜው የነበረው የባግዳድ ሐሊፋ በምን ቀጣው ይላል? በስቅለት ቀጣው። ምን በማለቱ እኔ ምንድነኝ ብሎ ስለጠራ አልሀቅ ብሎ ስለጠራ ያው ልክ ስለዚህ ስቶሪ ስለማን ነበር ያልከው? አቡ አረቢ ካላወቅ እንትን አትበል። ይሄ መጽሐፍ ሐዲስ አይደለም። አንደኛ ይሄ ሰው ነው የጻፈው አይደለም። ማን ነው የጻፈው? ቅድም ያልከው ሰውዬ ማን እንደሆነ አላውቅም። ቀጥል። ሐዲስም ሆነ ማንኛውም ነገር ሰዎች ነው የጻፉት እንጂ ዝንጀሮች አይደለም የጻፉት። አይደለም። እኛ የምናወራው ስለ እምነት ነው። እፎይ እኔ አሁን እኔ እያወራሁ ያለሁት
ስለ መሐመድ ሚንስ አታርገኝ አዳምጣ። እኮ ሐዲስና ሌሎችን ስትቀጥፍ እኮ እንትን ማለት የለብኝም እንዴ። ፕሊዝ የምን ቅጥፈት ነው የምታወራው አንተ? በስነ ስርዓት እያወራሁት ነው እኔ። ቆይ ሙሐመድን መሰልኩ ወይንስ ነቢያቶችህን ያንተ የምትከተለውን ኡስታዞችን መሰልኩ? ና ከፍ በል። አልሐቅ ተብሎ የተገደለው ሰውዬ ቅጥፈት ነው በልና ና ቻሌንጅ አድርገኝ። በቃኝ እስክትል የታሪክ ማስረጃዎችን ዘረዘርልሃለሁ። ቅጥፈት ነው ተገድሏል አልተገደለም አልሐቅ ብሎ ና አንድ መረጃ አውጣ እስኪ። ቀጣፊ ከተባለ አህመዲን ጀበል ነው የሚሆነው። አሁን እዚህ ጋር የተከፈተለ ቀጣፊ ማንን ታደርጋለህ? እነ ኢብኑ ተይሚያን እና ኢማም አዛቢን ቀጣፊ ታደርጋቸዋለህ። አሉን የምትላቸውን ስኮላሮች በሙሉ አራግፍልሃለሁ። ስለዚህ ታሪክ በደንብ ስለጻፉ እነሱ ማለት ነው። ማይክን አንሳ እና ቅጥፈት ነው አልተገደለም በለኝ እስኪ። አለም ሐቅ ብሎ አልተገደለም በለኝ እስኪ። ቻሌንጅ አድርገኝ እስኪ። ማይክን አንሳ፣ ሚዩትን አንሳው። እና ተመለስ፣ ሚዩትን አንሳ። እዛ ኡስታዞች ድራማ እንደሚሰሩት ይዋሻሉ እንደሚሏቸው ኦፍ ያደረክኝ እንዴ? እየቀለድክ ነው እንዴ? ፖዝ አደረከኝ። ስክሪንሾት አድርጌዋለሁ። እንደ ቅድም ከፍ አደረግኩ እኮ። ቀጥል። ና ለጥፈው ስክሪንሾቱን። ምንድን ነው የምትዘባረቀው? ለጥፈው ስክሪንሾቱን። ሐዲስና አንድ ሰው ስለጻፈ ምን ላከው ነው? ያ ለጥፈው ልክልሃለሁ። እንዴት እንደሚላቀው አንዴ ልየው ነው። አንዴ ቆይ፣ እንዴት እንደሚላከው ስለማላውቀው ነው። ቆይ እንዴት ነው የምልከው? ለጥፈው፣ ራስህ ክፈተው፣ አሳየን እኮ እንዴት እንደሚደረግ። እሺ አነል ሐቅ ያለው ሰውዬ ተገድሏል አልተገደለም? እሺ እሱን ታሪክ እኔ የማላውቀውን ነገር እንትን አልልም። ገብቶሃል? አንተ አሁን ሐዲስ እስኪ ቆይ ተረጋጋ። አቡ አረቢ ብዙ ሰዎች ይቃወሙታል። ይህንን ማወቅ አለብን። ተቃወሙት አልተቃወሙት ጥያቄያችን አለ። ስርዓት አንተ ስታወሪ በስነ ስርዓት እኛ እያወራን ያለ ነው አነል ሐቅ ስላለው ነው። አነል ሐቅ በማለቱ መገደሉ ላይ ዳውት አለ? ስህተት ነው ትላለህ? እነ ኢብኑ ተይሚያን እነ ኢማም አዛቢን ሌሎችንም የአንተን ሊቃውንቶች አራግፌ ልጣልልህ ቀጣፊ እንደሆኑ ከኔ ጋር ስታወራ እንዳንተ ነብይ ውሸታም ስላልሆንኩኝ ተጠንቅቃ ታወራለህ። ለወደፊት እዚህ ቤት ማንም የሚዋሽ የለም። ኡስታዞች ናቸው ድራማ የሚሰሩት። ድራማ ይስሩ እነሱ እውነት ስለሌላቸው። እኛ እውነት ስላለን የምንዋሽበት ምክንያት የለም። ኢብኑ አደም አይ ቲንክ እንኳን አመጣ። ስታወሩ ጥንቃቄ አድርጉ። ዋሽታችኋል ካላችሁ እላይ እንሰላችሁና እንዲናዋርዳችኋለን። ምክንያቱም የምንዋሽበት ምክንያት ስለሌለን። አረ ብዙ እናወራለን። እኔ አክብሬ አወራለሁ። ስማኝ አንዴ እና ደም ይቀጥል። በቃ ሚት አድርግ አንተ። እፎይ ስማኝ አንዴ። በቃ ሚት አድርግ። ተማራ። እሺ ሰላም ናችሁ? መልካም። አነል ሐቅ ማን ነው ተብሎ የሚጠራው? አልሐቅ ተብሎ የሚጠራው አላህ ነው። መጠሪያ ስም ሲሆን አላህ ነው። ኦኬ። መጠሪያ ስም ሲሆን አላህ ነው። አነል ሐቅ ተብሎ ወይንም ብሎ ግለሰብ መጥራት ይችላል ራሱን፣ ወይንም ደግሞ ከሌ አልሐቅ ነው ተብሎ ይጠራል። አልሐቅ ሲባል መገለጫ ሲሆን እሱ ችግር የለም። መገለጫ ማለት ስም ነው አልኩ ነው። አሁን እኔ እውነተኛ ነኝ ለማለት ከሆነ ይሆናል። ግን መጠሪያ ስም ካደረገ ግን ለራሱ ስም ሲያደርግ አይሆንም። ጎበዝ እያዳመጥከኝ ስታወራ አነል ሐቅ ብሎ በመጠሪያ መጠቀም ይቻላል አይቻልም? ምን አልከኝ? አይቻልም። በራስን አነል ሐቅ ብሎ መጥራት አይቻልም። አልሐቅ ይሄ የአላህ ስም፣ በአላህ ስም ራስን መጥራት አይቻልም። መጥራት እንደዛ ይቻላል። አልሐቅ ብሎ አል ሲባል እኮ አል ሲባል ለመገለጫ የሚጠቀምበት ጊዜ አለ፣ ለስም የሚጠቀምበት ጊዜ አለ። እከሌ አልሐቅ ነው ብለህ መጥራት ይቻላል? እሱ አይቻልም። አንዴ ክፈትልን ቆስጤ 14:6 ላይ እንደዚህ ይላል። ክፈት 14:6 ዮሐንስ ኦኬ።
ኦኬ ክርስቶስ እኔ እውነት ነኝ መንገድ ነኝ ብሏል። አይቻልም አንተ ደግሞ እያልከኝ ነው። መጽሐፍ ቅዱስ ነው የከፈትከው። እኔ እውነት ነኝ ብሏል። እኔ እውነት ነኝ አይልም ግለሰብ አይቻልም እያልከኝ ነው። ክርስቶስ ደግሞ ብሏል። መጽሐፍ ቅዱስን እና እኔ ልቀበልልህ ነው እንዴ? ለምን አትቀበለው? እኔ እውነት ነኝ ካለ አምላክ ብቻ ነው እኔ እውነት ነኝ ብሎ የሚለው ካልክ ለምን አትቀበለው? ክርስቶስ ልጅ ነኝ ይላል ደግሞ እኔ ሙስሊም ነኝ። እኔ እኮ ክርስቲያን ነህ አላልኩም። ኢብኑ አደም የምፈልጉት ክርስቶስ አምላክ መሆኑን መናገሩ አይደለ? አናል ሐቅ ብሎ መጥራት የሚችል አምላክ ብቻ ነው ባልከው መስፈርት መሰረት ክርስቶስ አናል ሐቅ ብሏል። ለምን አትቀበለው? ብዙ እንዴ መጽሐፍ ቅዱስ የተበረዘ ምን ያለ ከቁርአን ጋር ተወዳደረው ነው እንዴ? ይሄን አርጉመንት አንተ ላይ አፕላይ ላድርገው። አላህ እኔ ሐቅ ነኝ ወይንም እኔ እውነት ነኝ ያለበትን ማስረጃ ስቴስ አንድ ጥቅስ ብቻ። እኔ አሁን የተቃጠለ ቁርአንህን የተቃጠለውን ቁርአንህን እንኳን መረጃ አድርገውና ተቃጥሎ ተበጓ ከፍየሏ የተረፈውን ቁርአንህን ያዝና ከዛ ውስጥ ሜቢ ከተገኘ ፍየሏና ካልበላችሁ ዑስማን ካቃጠለ ውስጥ የተረፈ ካለ እኔ ሐቅ ነኝ ያለበትን አንድ መረጃ ስጠኝ። እሺ ቻለ ሱራ 31:29 ላይ ክፈት። ሱራ 31:29 31:29 ነው ያለው። 31:29 ያው ተከፍቶ ልክ አይደለም መሰለኝ። ልክ አይደለም የከፈትከው። ሱራ ሉቅማን እኮ ነው ያልኩት እኮ። ታዲያ ብራዘር እንደዛ ነው እኮ የከፈትኩት። 31:29 ሉቅማን ነው የከፈትኩት። እሺ አንተ ተሳስተህ እንዳለው ቁጥር 30 ላግዝህ 30 29ኛ አንቀጽ ላይ 30 ላይ ይሄንን የፈለግከው አይደል? ምንድን ነው የሚለው? የአላህ እሱ እውነት ከእርሱም ሌላ የሚገዙት ጣዖት ውሸት መሆኑን አላህ ነርሱ እየተናገረ ያለው ይህ እያለ ያለው ማን ነው? አላህ ነው። ይህ አላህ ይኸውልህ አንድ ነገር አንድ አዳምጥ። አንተ ራስህ እርሱ እያለ ያለው ማንን ነው? አላህ ነው። ይኸውልህ አንድ ነገር አዳምጥ። እያለ ያለው ማንን ነው? ቆይ አንዴ አዳምጠኝ። እየተናገረ ያለው አላህ ነው። አዳምጠኝ፣ በደንብ አስተውሉ። አዳምጠኝ። አንድ ነገር ላስረዳ፣ ከዛም ወደ እሱ እንገባለን። ችግር የለም። ቁርአን ግልጽና የተብራራ ነው። ቁርአን ግልጽ አንተ ታስረዳኝ፣ ምክንያቱም እኔ እንዳስረዳህ ነው ቁርአን የሚያዘው። ቁርአን ግልጽና የተብራራ ነው። ይህ አላህ እያለ ያለው ማን ነው ስለው አላህ ነው አለኝ። እርሱ እኔ አይደለም ያለው። እኔ ጠየቅኳችሁ ምንድን ነው? እኔ ሐቅ ነኝ ያለ እንጂ እርሱ ሐቅ ነው። እርሱ እያለ ያለው ማንን ነው? አንዴ ቆይ፣ ለምን አታዳምጠኝ? እሺ ቁርአን ላይ አላህ እኔ እያለ ይናገራል፣ እርሱም እያለ ይናገራል፣ ራሱን ማለት ነው። እና እኛም እያለ ይናገራል። ማስረጃ የአንተን ኢንተርፕሬቴሽን ሳይሆን እኔ አላህ እርሱ እያልኩ እናገራለሁ፣ እኛ እያልኩ እናገራለሁ፣ እናንተ ራሴን እንደዛ እያልኩ እናገራለሁ አለበትም ማስረጃ አንድ ጥቅስ ቁርአን ላይ አንብበህ አታውቅም? ከመጀመሪያ እስከመጨረሻ አንብቤዋለሁ። ከማንበብም በላይ ሸምድጄው ቋቅ እያለኝ ነው። አሁን አንድ ማስረጃ ግን የለም። ካለ ቻሌንጅ አድርገኝ። እኔ አላህ፣ እኛ አላህ፣ እሱ አላህ እያልኩኝ ስለ ራሴ ያወራል ያለበትም ማስረጃ። እሱ እንደዛ እያለ ይናገራል ቁርአን ላይ ብዙ ቦታዎች ማስረጃ። ነገር ግን እኔ እንደዚህ ብዬ እናገራለሁ። አንተ አሁን ያልከኝ ምንድን ነው? እርሱ እያልኩኝ እናገራለሁ የሚለውን አንቀጽ አምጣን ያልኩ አይደለ? ስለዚህ የተግባቦት ችግር አለበት እያልከኝ ነው። አላህ እኔ ለማለት እርሱ ነው የሚለው ማለት ነው።
እርሱ ማለት ነው ማለት ነው። ቆይ ኢብን አደም እርሱ ማለት እኔ ማለት ነኝ ወይንስ ሌላ ፐርሰን ነው? እርሱ ብለህ ስታወራ ስለ ሌላ ፐርሰን ነው የምታወራው ወይንስ እርሱ ስትል ስለ ራስህ ነው የምታወራው? ለምን አላህ ለእኛ እኮ እየነገረን ነው። አላህ ራሱን እያስረዳን ነው። ገብቶሃል አይደለ? ለራሱም ሳይገባው ካዳ እንደዚህ በተዛባ ቋንቋ ነው እንደ ግልጽ እና የተብራራ ሆኜ አስረዳዋችሁ የሚለው እርሱ ያ ይህ ለራሱ ሳይገባው ለምን ትላለህ? ለምን ለራሱ ሳይገባው ትላለህ? ኢብን አደም ጥያቄ ምን ነበር? አንተ አሁን ቃል በቃል እኔ የሚል ላምጣ ነው የምትለው አይደል? የለም አለ። ቀላል መልስ ነገርኩ እኮ። አላህ እርሱ እያለ ይናገራል፣ እኔ እያለ ይናገራል፣ እኛ እያለ ይናገራል። እርሱ እያለ ሲያወራ ስለ መሐመድ ሊሆን ይችላል፣ ስለ ጂኒዎቹ ሊሆን ይችላል። መቀበል አለመቀበል ያንተ ነው። መቀበል ያለመቀበል ያንተ ነው። ወባ ትንኝ ላይም እሷ ጀርባ ላይም አላህ ስለሚያርፍ ስለ እሷም ሊሆን ይችላል። ሱሌማንን ስላናገረችው ጉንዳንም ሊሆን ይችላል። እርሱ እያለ ያለው ስለማን እንደሆነ አናቅም፣ ስለማን እንደሚያወራ። አሁን ጥያቄያችን እኔ የሚል የለም አይደለ? ሽታውም የለም መቀበል ያለ እኔ የሚል አላህ እኔ ብሎ የተናገረበትን እኔ እውነት ነኝ ያለበትን አናል ሐቅ ያለበትን እኔ ብሎ የተናገረበትን አሳየ። ኢየሱስ እንደተናገረው እኔ እውነት ነኝ እንዳለው አላህ እኔ እውነት ነኝ ያለበት አለ የለም? አይ እናንተ እኮ በጣም የእንትን ጨዋታ የምትጨዋቱት። አሁን በባለፈው ራሱ የሆነ ቃል ይዤ ልመጥቼ አልተቀበልከኝም። ኤግዛክት ወርድ ፋላሲ እንዴት እንደምንጫወት እናሳያችኋለን። ኤኒዌይስ የታርግ በቃ ከሌለህ የለህም ነው፣ ከሌለህ የለህም። ምን ትሰራለህ? መማሩ አይሻልም? የለም እኔ እውነት ነኝ ያለበትን አንጣለዋለሁ እርሱ የሚል ያመጣልኛል። እኔ ስለ ግለሰብ አይደለም ያወራው፣ ስለሌላ አይደለም፣ ስለ ሰርድ ፐርሰን አይደለም እያወራሉት፣ ስለ ፈርስት ፐርሰን ነው እያወራሉት። ይህልም ነው የሚለው እፎይ ወገናችን እንዴት ነህ? ዋይ ተራ ጠብቂ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አካውንት ቀይረሽ ነው የመጣሽው? አታስወጣኝ። በምታወራው ነገር እውነተኛ ከሆንክ አታስወጣኝ። ትወጫለሽ። ምክንያቱም ታማኝና መረጃ ስለሌለ ኢየሱስ እውነተኛ ፍጹም እውነተኛ አይደለም። በማስረጃ ያንቺን ፍጹምነት እዛ ፈልጊ። አላህ እውነት ነኝ ያለበትን ሳይኖር ኢየሱስን ለመሳደብ ምን አሮጠሽ? አይ እውነተኛ ካልሆነ እኮ የእሷ ራሱ ተረት ፈረሰ ማለት ነው። ምክንያቱም እውነተኛ ያልሆነ ነቢይ ነው የሚከተሉት ማለት ነው። ነቢይ ነው ብለን እንከተለዋለን ብሎ ቅድም ያለችውን አፈረሰችው አሁን ማለት ነው። ነቢያቶች ሁሉ እውነት ናቸው። ቅድም ያሉት ለምን ምንድነው? ያንን መጽሐፉን እንደምናመጣ ስላላወቀች ነው። ነቢያቶች ሁሉ አልሐቅ ተብለው ይጠራሉ፣ እውነት ተብለው ይጠራሉ አሉ። በደንብ አስተውሉ። ነቢያቶች ሁሉ እውነት ተብለው ይጠራሉ። ኢየሱስ ብቻ አይደለም፣ አላህ ብቻ አይደለም እውነት የሚባለው አሉ ሴቶቹ። እውነት ማለት ያስገድላል ብለን ሰውየው የተገደለውን ስናመጣ ደግሞ ያችኛዋ መረበሽ ጀመሩ ማለት ነው። መረባበሽ ጀመሩ። አሁን ደግሞ ኢየሱስ እውነት አይደለም ማለት ነገሩ። ነቢያቸው ዘገምተኞች ናቸው ሴቶች ስላለ አይፈረድባቸውም። ይህንን ስለሚያምኑና ስለሚከተሉ ሙስሊሞች። የእኛዎቹ እንደዛ እንዳታምኑ። ኤኔስ ሐሲድ ሂሴድ ነው የሚለው ሀሊማ ለማለት ነው መሰለኝ። አሰድ አይልማ ለማለት ፈልገው እንደው እንትን በላቸው አለህ ወንድማችን ከሌላ ሶርዶ ሪፖርት ሊሆን ይችላል። ሪፖርት እየተደረገ ስለሆነ ሶርዳሽ ሸኛ መሮኛል። በጣም ከባድ ነው። አልሐምዱሊላህ ሪፖርት በቃ አልቻልናቸው። ሀሊማ ዩቱብ ላይ ጥሩ ነው። ዩቱብ ላይ በደንብ ተከታተሉ። ሀሊማ ነው የሚለው ቀጥይ። ሀሊማ የሚል የለም ቦስ፣ አልሐምዱሊላህ ነው የሚል ያለው። አልሐምዱሊላህ ነው የሚለው ቅድም ስለሰማዊ ድምጿን ሀሊማ የሚል መስሎኝ። አልሐምዱሊላህ ረቢል ዓለሚን ይላሉ። አልሐምዱሊላህ ሐምዛ ጓና መጣ
ቀጥል እንኳን ደህና መጣህ። ቀጥል። አንድ ግለሰብ አነ ለሐቅ ቢል ምንድነው የሚደረገው? ማለት አነ ለሐቅ ማለት ይችላል ግለሰብ? ይችላል። በምን አይነት መንገድ? በየትኛውም መንገድ። በምን አይነት መንገድ ነው አነ ለሐቅ የሚለው? እኔ እውነት ነኝ ማለት ይችላለህ። በስም በመጠሪያ ስም እንደዛ ብሎ ስሙን መጥራት ይችላል? አይችልም። አይችልም። ለምን አይችልም? ምክንያቱም ያው እሱ 100% እርግጠኛ ሊሆን አይችልም። ያረጋገጡ ነገር የለም። ስለዚህ እኔ እውነት ነኝ ብሎ መጥራት ራሱን አይችልም። በስም ደረጃ ሊልበት የሚችል ነገር አለ። 100% እርግጠኛ የሆነው ነገር ላይ ሊል ይችላል። ግን እርግጠኛ ላልሆነበት ነገር ግን እኔ እውነት ነኝ ሊል አይችልም። ስለዚህ አልሐቅ ተብሎ የሚጠራው ማን ነው? አልሐቅ ተብሎ ሊጠራ የሚችለው መንገድ አለው ብያለሁ። የተለያዩ እንትኖች አሉት። ቅድም እንዳልኩ 100% እርግጠኛ በሆነበት ነገር ላይ አልሐቅ እኔ ልክ ነኝ እኔ እውነት ነኝ ሊል ይችላል። መረጃ እየከፈትክ አወራር የሆነ የምሁራዊ ስለሆነ ከአንተ ጋር መግባባት እንችላለን። መረጃ እንደመከፍት ተስፋ በማድረግ መረጃ እየከፈትክ ይሄ ልጅ ግን አጭበርባሪ እኮ ነው። ፒዲኤፍ የሚባለው ልጅ አወቅኩ። አንድ ቀን ሙስሊም ነኝ ብሎ ሄዶ እዛ የሰለመው ድራማው ሙስሊሙ ራሱ እዛ የሰለመው ባለፈው ያወራ ነው። ድምፅ ትለያለህ። እኔ እኮ አለይም ቪዲዮ ካለ በእናትህ እዚሁ እናሰማቸው። ሰታኝ ነበር ቅድም እንዳወራ ቃል አንተ ጋር ካለ እስኪ ፒዲኤፍ የሚባለው ቪዲዮን አዘጋጁ። ሙስሊም ነው የሚታወቅ ነው። ሻዳዞ ቪዲዮን አዘጋጁ። ቢኒያምና ከዚህ በፊት በደንብ አውርተናል። ቂም ይዞ ነው። ቆይ በደንብ አሰምቶኛል። ቪዲዮዎችንም በደንብ ስለሰማሁ የቤትም ገብተህ እንደገና እዛ ሄደህ ሻዳ ያዝክ። በየቀኑ ሻዳ እየያዛችሁ እኮ በቃ ታዝናኑናላችሁ እኮ። መደበሪያችን ናችሁ። እንስማውና አላስወጣም አብረን ኢንተርቴን እንድናደርግ ነው። ሻዳ ስትይዝ የነበረበትን እዚህ ከዚህ ስትከራከረኝ ወጣ የምር ወጣ። እንግዲህ ታዋቂ ሙስሊም አንድ ሚታቢ የምንለየው ሰው ምን አደረገ? ሙስሊም ነኝ እያለ 2-3 ቦታ ሻዳ ይዛል። 2-3 ቦታ እየሄደ ሻዳ ይዛል። በተለያየ አካውንት እየከፈቱ ማለት ነው። ድምፁን እኮ በደንብ እናውቀዋለን። እኔ አሁን ውይይት ላይ ስለሆን አልለይም፣ ግን እንደዚህ ሳገናኝ ስሰማ እለያቸዋለሁ። ቢኒ የዋዛ አይደለም፣ ቀጨም አድርጎታል። እያንዳንዱ ቦታ ሄደው ሻዳ የያዘባቸውን የተለያየ አካውንት እየቀየረ ተረጋጊ እና የተለያዩ ቦታ ላይ ሴትዮ ላስወርደሽ ነው። ለምንድን ነው ሁላችሁ ብልግና እንግዲህ ከነብያቸው የተማሩ ስለሆነ ነው። አትፍረዱባቸው። አልሐምዱሊላህ ብላ እንግዲህ እንደዚህ ያስጨዋታል። ሴጣኗ ነው። ሴጣናቸው እንደዚህ ነው። ስርዓት የሚባል አልፈጠረባቸው። ብልግና እንደዚህ ነውራቸው ሁሉ የሆነ እንደ ቅድስና ነው የሚታያቸው እና የዛናውን የሰውየውን ለማቆርፈድ ነው። 3-4 ቦታ እየሄደ ሻዳ ይዛል። ከዛስ ክርስቲያኖች እየሰለሙ ነው ብለው ይለቃሉ። አሁን ልናዋርደው ስንል ነው ልቅ ብላት የሄደው። ለዞም እፎይ አዋረድን ምናን እያለ ነበር እዛ ሲናገር የነበረው። በቃ እኔ በእፎይ አፍሬያለሁ ምናምን ብሎ ነው የሚገርማችሁ። ይህ ሰው ምን አይነት ፍጥረት ናቸው ግን? ከዛሬ በኋላ በቃ በሱ ተማመን ነበር። አሁን ግን በቃ ተስፋ ቆረጥኩኝ። በቃ ከዛሬ በኋላ ምናምን ብሎ ተማምኖ ክርስትናን የለቀቀው በኋላ ነው። በእኔ ይተማመን ነበር። በቃ ሻዳ ሲይዙኝ በቃ እኔ አሁን መሮኛል። በቃ እፎይን ብዬ ነበር ያለሁት። እፎይ እንደሚዋሽ እንደሚያታልለን ገብቶኛል። በቃ ሻዳ ሊይዝ ነው እያለ ሻዳ ይዘ ምናውቀው ሰው ቴሌግራም ላይ ላኩልኝ። ከዓመት በፊት የምናውቀው ሙስሊም የሆነ የሚወያይ ሰው
ዘንድሮ እንደዚህ ድራማ ሲሰራ ማናቃቸው። እሺ ሜቢ ቪዲዮውን ጥያቄ ልጠይቅ። ወንድማችን ዴባ አለ? ዴባ ካለ ወይም ያው አንድ ጊዜ ለሶኬት ብሎ ነው እንጂ አለ ያወጣሁት ነው ቪዲዮ። እሺ ለኔ ሼር አድርገው አንተ ዝም ብለሽ። እሺ አረጋው። በጣም ጥሩ። እኔ እኮ አንድ ነገር ነው የሚገርም ምን አለ? አይ እኔ እኮ በቃ እንትን ብዬ ነበር አለ። እኔ በቃ ተጸጽቼ ነበር ለማለት እንደነገር አለና እንዴ ቆይ አንተ ስትለው ውብ ነው ያለው። በቃ እኔና ቢኒ ጨርሰናል አለ እኮ። ቢኒ ለምኖሃል? እኔና ቢኒ ያወጣናል ተባካ አለ እኮ ቢኒ ላሽ በላል ኬማል ያስኩበትም ግን ለምን ጠይቀው ነበረ ማለት ለምን ማውሸት ቴሌግራም ላይ ነው ወይንስ ምን ላይ እንደሆነ ልከህልኛል እኮ። ቴሌግራም ላይ ዋትስአፕ ላይ ቆስጣ ልኬልሃለሁ። ለቆስጣ ልኬልሃለሁ። አሁን ልኬልሃለሁ ቆስጣ የመጨረሻ ቴሌግራም ከረለው ያ ቢኒ አንተም ልትልከው ትችላለህ። አንተ ጋርም አለ እኔ ጋር እየተሽከረከረ ነው። አልገባም። ቆስጣ ጋር አሊ የሚል አካውንት አለው። ሜንሽን ላድርግብኝ አንተ ጋር። እኔ አንድ ዲቫይስ ብቻ ነው ያለኝ። አሁን አልችልም፣ አይለኝም። ስራ ቦታ ነኝ። አንድ ዲቫይስ ላከው። በጣም የሚያሳዝን ነገር ነው። ባይ ዘ ወይ ዕለት ይህንን ነገሮች እናያለን። እንደ ድንገት ይኸው ቢኒ ደግሞ ድምፁን ኖቲስ አደረገው ወዲያው እዚሁ እንትን አለ እንጂ እንዲህ ሙድ ሊይዙ የሚመጡ በየዕለቱ ዛሬ እዚሁ ከኛ ጋር እስልምናን ወክለው ሲከራከሩ ሄደው ነገ የቅዱሳን ስዕላት ፕሮፋይላቸው ያደርጋሉ። ኢቨን ዩዘር ኔማቸውን እንኳን ሳይቀይሩ ሄደው እኔ በቃ እስልምና እውነት መስሎኝ ነበር ይላል። እስቲ እንመልከተው። መልስማ አሚር። እሺ ሴቶችን በወር አበባ ጊዜ ስለ ወር አበባም ይጠይቀዋል። ይሄ ነው ዴቫ። እኛ የመጀመሪያው የእሱ ድምፅ ነው፣ ሙስሊም እያለ የሚያሳየው ነው። ያኛው ነው እያወጣው ለምን ደግሞ ገስት ተመልከቱ። አሁን ማን ብሎ ነበር የመጣው ስሙን? የሆነ ነገር ስሙን ረስቼዋለሁ። እዚህ ጋር በሚል ማን በሚል ስም ነው ያለው? እንግዲህ ተመልከቱት። አሚር አሊ በሚል ስም ነው ያለው። ተመልከቱት በረብ። እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ተመልከቱ። በዛ ሰዓት ላይ ሴቶች በወር አበባ ጊዜ ኮመንቱ ላይ ራሱ እዚህም አለ እያሉት ነው። ኮመንት ዘውታል፣ ነጥተውበታል፣ ተባኖበታል። በቃ ይኸው ከስር እንትን እያለ ነው። የተለያየ አካውንቶች አሉት። በተለያየ አካውንት ነው ሻዳ የሚይዘው። መጀመሪያ ድሮ ከኛ ጋር ዲቤት የሚያደርግ ልጅ መሆኑን እንድታውቁት ነው። አሁን የገባው ልጅ ማለት ከበፊትም ጀምሮ ዲቤት ያደርጋል። እኛ ጋር እየመጣ መልስ የሚመልስ ልጅ ነው። እንዜን ሁለተኛ ደግሞ የላኩልህ አለ። እነሱ ቤት ደግሞ ሄዶ ሌላ የፒዲኤፍ በሚል አካውንት የእመቤታችንን ምስል ተጠቅሞ ደግሞ ሙስሊም ክርስቲያን ሆኖ ገብቶ ሻሃዳ ይይዛል። ከዛ የሚናገሩት ትሰሙታላችሁ። ትክክል። ያው እሱ እኮ አዲስ ኪዳን እሱ ልኮ ላከ፣ ዳዊት ላከ። እሱም የሚለው እዚህ ጋር ተመልከቱ። አድኖ አድርጎ ማለት ነው። ያው ፒዲኤፍ ብሎ ጭራሽ ስለ ክርስትና እየተከራከረ ነው። ከዛ በኋላ ሻዳ ከመያዙ በፊት የተወሰነች ትንሽ አይበቃም እኮ እንትና አማሮኝ ያለው እዚህ ላይ ነው እንዴ? ሌላኛው ሻዳ ላይ ነው። ቀጥለው እሱ ከእንትኑ በኋላ ነው መሰለኝ። ቀጥል። እሺ ቀጥል። ያ ቀጥል። እኔ መደጋግም አልወድም። እኔ በፍጹም እስኪ አንብብልኝ።